ኢትዮጵያ በአማራ ዘር ተጨቁና የተያዘችና የዲሞክራሲን ስርዓት ከቶ የማታውቅ ስለሆነ የሰው ልጅ እኩልነትና መብት የምታከብር አገር ትሆናለች ተብሎ አይጠበቅም በሚል ቃል በጣሊያን የፕሮፓጋንዳ ፓምፍሌቶች ውስጥ ከተጻፉት አንዱን አረፍተ ነገር በመጥቀስ የንግግሩ መክፈቻ አደረገው። እንግሊዞችና አሜሪካኖች እንደሰጡት አስተያየት ኤርትራ ነፃ ሆና ለመኖር ብቁ ካልሆነች ከሷ ባልተሻለ ደረጃ ከምትገኘው ከኢትዮጵያ ጋር እንድትቀላቀል እንዴት ይታሰባል? ይህችን ችግረኛ የተባለች ሀገር ለባሰ ችግረኛ ለመዳረግ ሐሳቡን የሚደግፉት አገሮች በእውነት ለኢትዮጵያ አስበውላት ይሆን? ኤርትራን እንድትረከብ የሚታሰብላት ኢትዮጵያ ኃላፊነቱ ከአቅሟ በላይ ሆኖ የራሷን ነፃነት አደጋ ላይ እንደሚጥለው እንዴት አይታያቸውም? በማለት ልዩ ልዩ ጥያቄዎች እየደረደረ ካፌዘ በኋላ ንግግሩን ሲፈጽም ለኤርትራ መፍትሄው ነፃነት መስጠት ነው። ይህም የማይቻል ከሆነ ሌላ መንገድ ይፈለጋል እንጂ የኤርትራ ግዛት ተከፋፍሎ ለኢትዮጵያና ለሱዳን አይሰጥም ሲል ከጣሊያን ጋር አስተያየቱን አስተባበረ። ሰላም ጤና ይስጥልን፣ እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ዛሬ ግንቦት 16 ኤርትራ የነፃነት ቀኔ ነው እያለች የምታከብርበት ዕለት ነው። በርግጥ በርካታ ኢትዮጵያውያን ኤርትራ የተገነጠለችበት እንጂ የነፃነት ቀን የላትም እያሉ ይከራከራሉ። የተወደዳችሁ ተከታታዮቻችን እዚህ ላይ የምትገልጹልን ሐሳብ ካላችሁ ኮሜንት ማስቀመጫው ላይ ልታሰፍሩልን ትችላላችሁ። ኤርትራ የነፃነት ቀኔ ነው እያለች ግንቦት 16 የምታከብረው ዕለት ኢትዮጵያ ቅኝ ገዢ የነበረች በማለት ነው። ይህን ሐሳብ የሚቃወሙት ደግሞ ከአውሮፓዊ ኃይል ውጪ ቅኝ ገዢ ተብላ የተከሰሰች ብቸኛ ሀገር ኢትዮጵያ ነች። ኤርትራ ከእናት ሀገሯ ከኢትዮጵያ ተገነጠለች እንጂ የነፃነት የሚባል ቀን ኤርትራ የላትም ይላሉ። በነገራችን ላይ ቀደም ሲል በመግቢያችን ላይ ያዳመጥነው ከአምባሳደር ዘውዴ ረታ የኤርትራ ጉዳይ መጽሐፍ ላይ ያገኘነው ነው። ይሄ የአምባሳደር ዘውዴ ረታ የኤርትራ ጉዳይ መጽሐፍ ላይ የሚያስገርመው ነገር በአማራ ላይ የተነዛው ጥላቻ በተባበሩ መንግስታት ጉባኤ ላይ መንጸባረቁ ነው። በተባበሩ መንግስታት አራተኛው ጉባኤ ላይ በጣሊያን ፕሮፓጋንዲስቶች ይቀነቀን የነበረውንና ኢትዮጵያን ለመከፋፈል ጣሊያን ተጠቀመበት የነበረውን ሴራ የፓኪስታኑ የውጭ ጉዳይ ሚኒስትር ዛፍሩላህ በጉባኤው ላይ ሲያስተጋባው ተሰምቷል። እነዚህ ሴረኞች ኤርትራ ወደ እናት ሀገሯ ኢትዮጵያ እንዳትመለስ የሐሰት ትርክት መፈብረክ ነበረባቸው። ለዛም ነው ኢትዮጵያ በአማራ ዘር ተጨቁና የተያዘች ስለሆነ የሰው ልጅ መብትና እኩልነት ትቀበላለች ተብሎ አይጠበቅም የሚል የጥላቻ መርዝ በጉባኤው ላይ የነዙት። ይህን የጥላቻ መርዝ በፕሮጀክት መልክ በጣሊያን ተቀርጾ በነግብጽ ተኮትኩቶ በአገር በቀል ነፃ አውጪ ግንባሮች ስጋ ለብሶ ከግማሽ ክፍለ ዘመን በኋላ ፍሬ አፈራ። ኤርትራም ተገነጠለች። በድንገት የተፈጠረ አንዳችም ነገር የለም። ኤርትራ መገንጠሏ ብቻ ሳይሆን ኢትዮጵያን ይገዙ የነበሩ ኃይሎችም ያንኑ ጣሊያን የተጠቀመችውን የመከፋፈል መንገድ ያስተዳደራቸው መንገድ አድርገው ቀጠሉበት። ዛሬ ኢትዮጵያ ቅኝ ገዝታናለች ብለው የሚያምኑ ኤርትራውያን የነፃነት ቀን ብለው እያከበሩ ነው። እኛ ደግሞ በይህም ነበር መሰናዷችን ስለ ኤርትራ መሄድ የተለያዩ ሐሳቦችን እያነሳን ከናንተ ጋር እንጨዋወታለን። አብራችሁ እንድትቆዩ ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ ፕሮግራማችን ፍጻሜ መልካም ጊዜ። ከ3 ዓመት በፊት ነፍሱን ይማረውና ኤርትራዊው ኢዮብ ምህረተአብ አድጊ ሲንድሮም በሚል ኤርትራውያን አዲስ አበባ ውስጥ የኤርትራ ነፃነት ቀን ብለው ማክበራቸውን ተከትሎ ይህንን አስነብቦ ነበር። ኤርትራ ከኢትዮጵያ ተገነጠለች ብለው የናጽነት ክብረ በዓላቸውን ኢትዮጵያ ውስጥ ያከበሩ ኤርትራውያን ወደ ኤርትራ ተመለሱ ከምትላቸው ቂሊንጦ እስር ቤት ብታስራቸው ይመርጣሉ። እንኳን ኢትዮጵያዊ ያልሆንን
እንኳንም ኤርትራዊ ሆነን ነጻነት ተቀዳጀን ብሎ የሚደነፋ ኤርትራዊ በሙሉ እኔ ኢትዮጵያ በመወለዴ በ600 ብር ክፍያ ያወጣሁትን የኢትዮጵያዊነት ማረጋገጫ ፓስፖርት እሱ በ400 ሺህ ብር ጉቦ ለማግኘት ይጋጋጣል። ቆይ በተመታ ምሳሌ ላስረዳ። መጀመሪያ በኃይለኛ ጥል ከባድ መስዋዕትነት ከፍለህ ከሚስት ትፋታለህ። ከዛ ኑሮ ሲመርህና የፈትዮት ሲያማርር ሚስትህን ለምነ ወደ ሚስት ቤት ተመልሰ በደባልነት ተጠግተህ ትኖራለህ። ከዛ ሚስትህ ቤት ውስጥ የተፋታችሁበትን ቀን ድል ያለ ድግስ ደግሰ በጭፈራ ታከብራለህ። ቆየት ብለህ ደግሞ ለሚስትህ ጉቦ ልክፈልሽና ያገባ ሰርተክፌት ተውጪልኝ ትላታለህ። ዘመዶች ግን ምን ነካቸው ካልከኝ መልሱ ቀላል ነው። ዘመዶቼ ቁልቋልና የቁልቋል ልጣጭ እየበሉ ስለኖሩ ሰውነታቸውና አእምሯቸው ቀንጫራ ወይም ስተንት ነው። የማሰብ የማስተንተን ክህሎታቸው የተንሸዋረረና የተጠናገረ ነው። ናሮ ማይንድድና ዥልጥ አሮጋንት ናቸው። ዘመዶቼማ ሰርቲፋይድ ኢዲየትስ ናቸው። አልፈልግሽም ብለ ተዋክተ የተገነጠልካትና የጠላሃት አገር ላይ ተመልሰ ተሰደ መጣ የተገነጠልክበትን ቀን እንደ ክብረ በዓል የምታከብር ከሆነ something is really wrong with me ብሎ ለማሰብ የሚያበቃ ጭንቅላት የላቸውም። ይሄማ ጥሬ ሐቅ ነው ውጪው አለው ብሎ አስነብቦን ነበር። ብዙ ጊዜ ኢትዮጵያውያን ከኤርትራውያን ጋር ስለሚኖራቸው ግንኙነት እኛ እኮ አንድ ነን፣ ፖለቲካን የለያየን የሚል ሐሳብ ይሰነዝራሉ። በኤርትራ በኩል ግን ተመሳሳይ ነገር የለም። በተለይ ደግሞ ሻዕቢያ ስልጣን ከያዘ በኋላ እየሰሙ ያደጉት ነገር ፕሮፓጋንዳው ብሬንዎሽ ስላደረጋቸው ኢትዮጵያውያን እንደሚያስቡት አያስቡም የሚል ነገር በስፋት ይሰማል። ታዲያ ኤርትራዊ ኢትዮጵያና ኤርትራ አንድ ናቸው፣ መለያየት የለብንም፣ ተመልሰን አንድ መሆን አለብን የሚል ነገር ይዞ ሲመጣ በጣም ትኩረት ይስባል። ሰሞኑን ትኩረት እየሳቡ ካሉት ለዚህ አቋም ሽንጣቸውን ገትረው እየተከራከሩ ካሉ ኤርትራውያን መካከል አንዱ ሞገስ ንጉሴ ነው። ሞገስ ንጉሴ በትግርኛም በአማርኛም ከሚያነሳቸው ሐሳቦች መካከል የተወሰኑትን እናቅርብላችሁ። ሉዓላዊነት፣ ባህራችን፣ ሰማዕቶቻችን እያላችሁ ለእርቅና ለሰላም የምትቃወሙ ሁሉ መልስ አለኝ ይላል። ይህ ኤርትራዊ ወንድማችን በብዙ ኤርትራውያን አእምሮ ውስጥ እንደ ምሽግ ሆኖ የተቀመጠ አንድ ትልቅ እንቅፋት አለ። ከኢትዮጵያ ጋር ተደምረን አንድ ሀገር እንሁን፣ ታላቅ ሀገር እንፍጠር፣ ጦርነት አቁመን በሰላም እንኑር ስትላቸው ዋነኛ መልሳቸው ደም ተከፍሎበታል፣ ሰማዕቶቻችን ደም አፍስሰውላታል፣ ሉዓላዊነታችንን አናስደፍርም የሚል ነው ምላሻቸው። እስኪ ልጠይቃችሁ፣ ያ የፈሰሰው ደም ለሕዝብ ነጻነት አመጣ ወይስ ሕዝብን የሚያሳድድ ሥርዓት ሆነ? ዛሬ ኤርትራውያን በሀገራችን መኖር እንኳን አልቻልንም። ባለው መጥፎ አስተዳደርና ሥርዓት ምክንያት ሀገራችንን ጥለን ተበትነን ወጥተናል። በዚያ በማትኖርባት ሀገር ነጻነት በሌለበት መሬት እንዴት ብለህ ነው ሉዓላዊነት እያልክ ልትከላከልላት የምትፈልገው? 30 ዓመት ሙሉ ታግለን በመጨረሻ ግን ሀገር ፈረሰች፣ ሕዝብም ተበተነ ይላል ሞገስ። ለኤርትራዊ ወንድሞቹና እህቶቹም ይህንን ጥያቄ መልሱልኝ ሲል ጥያቄ ያቀርባል። የነጻነት ጥያቄ። ያ የ30 ዓመት ትግል ለሕዝብ ነበር ወይስ ለመሬት? ሕዝብ በሀገሩ የፈለገውን መናገር የፈለገውን መጻፍ በሰላም መስራት ካልቻለ ነጻነት የሚባለው የት አለ? የስደት ጥያቄ። ዛሬ ከግማሽ ሚሊዮን በላይ ኤርትራዊ ወጣት በኢትዮጵያ ይኖራል። ከኤርትራ ይልቅ ኢትዮጵያ ትሻለኛለች ብሎ መርጧል። ሕዝብ በተግባር ከመረጠ አንድ ሀገር ሆነን በክብር መኖርን ለምን እንፈራለን? የታሪክ ጥያቄ። አባቶቻችን ኢትዮጵያውያን ተብለው በሰላምና በፍቅር ይኖሩ እንዳልነበር ለምንድነው ታሪኩን ለመደበቅ የምንሞክረው? ከዚህ የዛሬ ባርነት ያ የድሮ ጊዜ አይሻልም ነበር? የህልውና ጥያቄ። ሉዓላዊነታችንና ባህራችን እያልን እስከ መቼ እንሞታለን? ከሞት በኋላ ተመልሰን ኤርትራ ውስጥ የመኖር እቅድ አለን እንዴ? አሁን የሚያስፈልገን ሰርተን በሰላም የምንኖርባት ሀገር እንጂ ስም ብቻ የያዘች እስር ቤት አይደለችም። የአስተዳደር ጥያቄ። በኢትዮጵያ ያለው አስተዳደር በኤርትራ ካለው ሥርዓት ይልቅ ለሕዝብ የሚጠቅም ዕድሎችን የሚፈጥር ነው። ለምን እንክዳለን? መልእክቴ ግልጽ ነው። ሰው ስለሞተ እኔም መሞት አለብኝ ብሎ በቂም በቀልና በታሪክ ውስጥ መኖር ድንቁርና ነው። ነጻነት ማለት ሕዝብ በሰላም የሚኖርበት ድባብ መፍጠር ነው። ከኢትዮጵያ ጋር አንድ ሕዝብ ነን። ድንበር እንዲለየን አንፍቀድ።
በዚህ በገዛ ወገናችን ከምንገዛበት ባርነት ከኢትዮጵያ ጋር ተደምረን ታላቅ አገር መስርተን በሰላም መኖር ይሻላል። ካልሆነ ግን እነሱ 140 ሚሊዮን ደርሰዋል፣ ከነዚህ ህዝቦች ጋር እየተዋጋው ኖራለሁ ካልክ አባቶች እንደጠፉ አንተም ትጠፋለህ። ለመሆኑ መኖርን ለምን አትመርጥም? አሁን እኮ በሀገራቸው ሄደህ እንደዚህ ጋር እየኖርክ ነው። ስለዚህ በታሪክና በጥል ውስጥ አንኑር፣ በሞት ፈንታ ለህይወትና ለሰላም እናስብ ይላል። በሌላ በኩል በርካታ ኢትዮጵያን የሚያቀነቅኑትን በኢትዮጵያና በኤርትራ መካከል ያለውን ታሪክ ሞገስ ንጉሴም አስፍሮት እናገኛለን። የኢትዮጵያና የኤርትራ ታሪክ እጅግ ጥንታዊና የተሳሰረ ነው በሚል በሚጀምረው ጽሑፉ ይህ ኤርትራዊ እነዚህ ሁለት ህዝቦች አንድ ናቸው ወይስ ሁለት ለሚለው ጥያቄ በባህል፣ በቋንቋ፣ በሃይማኖትና በደም ሲታዩ በአሁኑ ወቅት በሁለት ሀገራት የሚኖሩ አንድ ህዝብ ናቸው። ይሁን እንጂ የፖለቲካ ታሪኩና የቅኝ ግዛት ዘመን በአንድ የነበረውን ህዝብ ወደ ሁለት ሀገራዊ ማንነት እንዲመጣ እንዳደረገው አምንበታለሁ ይላል። ኢትዮጵያና ኤርትራውያን በተለይም በትግርኛና በአማርኛ ተናጋሪው ዘንድ የጋራ አመጣጥ አላቸው ይላል። አብዛኛው የህዝብ ክፍል አጋዚያን ከሚባለው ጥንታዊ ዘር የመጣ ሲሆን በታሪክም ሀበሻ በመባል ይታወቃሉ። ከግዕዝ ቋንቋ የወጡ ቋንቋዎችን አማርኛ፣ ትግርኛ፣ ትግራይ ይናገራሉ። በባህል፣ በሃይማኖት ኦርቶዶክስ ተዋህዶና እስልምና፣ በአመጋገብና ባለባበስ እጅግ ተመሳሳይ ናቸው። ስለዚህ በተፈጥሮ አንድ ህዝብ ሲሆኑ በፖለቲካዊ ምክንያት በሁለት ሀገር ተከፍለው ይገኛሉ ይላል። በአንድ ሀገር ይኖሩ ነበር ለሚለው ጥያቄም አዎንታዊ ምላሽ ነው ያለው ሞገስ። አሁን ለሺህ ለሚቆጠሩ ዓመታት አሁን ያለው የኤርትራና የኢትዮጵያ መሬት በአንድ ንጉሥ ወይም በአንድ ግዛት ስር ነበሩ። ትልቁ የታሪክ ማስረጃ የአክሱም ስልጣኔ ነው። ማዕከሉ በአክሱም ትግራይ ሆኖ ዋናው የወደብ በሩ ደግሞ አዱሊስ ኤርትራ ነበር። ይህ ግዛት መላውን ኤርትራንና የሰሜን ኢትዮጵያን ያጠቃለለ ነበር። ኤርትራ በጣሊያን ኤርትራ ተብላ ከመሰየሟ በፊት ምድረ ባህሪ ተብላ ትታወቅ ነበር። ግዛቱም በባህረ ነጋሲ የኢትዮጵያ ንጉሥ ወኪል ይመራ ነበር። አልፎ አልፎ ራሳቸውን ችለው የሚያስተዳድሩባቸው ጊዜያት ቢኖሩም በአብዛኛው ግን የትልቁ የኢትዮጵያ ወይንም የአቢሲኒያ ግዛት አካል ነበረች ይለናል። ኤርትራ የሚለውን ስም በጣሊያን አማካኝነት ጥር 1 ቀን 1890 ዓ.ም ነው ያገኘችው። ከዚያ በፊት ግን ከፍተኛው ቦታ አስመራ፣ መንደፍራ፣ አዲቀይህ የኢትዮጵያ ግዛት አካል ነበር። የባህር ጠረፉ ማለት ምጽዋ ለተወሰነ ጊዜ በቱርክና በግብጽ ተይዞ ነበር። የኤርትራ ደጋማ ክፍሎች በተለያዩ የኢትዮጵያ ነገሥታት ለምሳሌ አጼ ቴዎድሮስ፣ አጼ ዮሐንስ ስር ይተዳደሩ ነበር። ራስ አሉላ አባ ነጋ ደግሞ ከታዋቂ የኢትዮጵያ ጀነራሎች አንዱ ሲሆኑ ማዕከላቸውን አስመራ ላይ አድርገው ኤርትራን ከወራሪዎች ይከላከሉ ነበር ይለናል። ከ1890 እስከ 1941 ጣሊያን ኤርትራን ተቆጣጥሮ ለ51 ዓመታት ገዛት። በዚህ ወቅት ነው ኤርትራዊ የሚለው ማንነት መፈጠር የጀመረው። 1952 ላይ ኤርትራ ከኢትዮጵያ ጋር በፌዴሬሽን ተዋሃደች። 1962 አጼ ኃይለ ሥላሴ ፌዴሬሽኑን አፍርሰው ኤርትራን ከኢትዮጵያ ጋር ሙሉ በሙሉ ቀላቀሏት። ይህም ለ30 ዓመታት የቆየውን የነጻነት ትግል አስነሳ። 1991 የኤርትራ ህዝባዊ ነጻነት ግንባር ሻዕቢያ ኤርትራን ነጻ ወጣ። 1993 በህዝበ ውሳኔ ኤርትራ በይፋ ነጻ ሀገር ሆነች። ኢትዮጵያ ከዓለማችን ጥንታዊ ሀገራት አንዷ ስትሆን ታሪኳ ከንግሥተ ሳባና ከአጼ ምኒልክ ቀዳማዊ ይጀምራል። የአሁኗ ዘመናዊት ኢትዮጵያ ግን በ19ኛው ክፍለ ዘመን መጨረሻ በአጼ ምኒልክ ዳግማዊ ተመስርታለች። ኤርትራ እንደ ጂኦፖለቲካዊ ሀገር በ1890 ዓ.ም በጣሊያን ነው የተመሰረተችው። እንደ ሉዓላዊት ሀገር ደግሞ በ1993 ዓ.ም ነው የተመሰረተችው። በአጠቃላይ አማራ፣ ትግራዋይ፣ ኤርትራዊ፣ ደጋማው፣ ኦሮሞና ሌሎችም ለሺህ ዓመታት በንግድ፣ በጦርነት፣ በጋብቻና በሃይማኖት ተሳስረው የኖሩ ናቸው። አሁን ያለው ልዩነት የመጣው በቅኝ ግዛት ከተፈጠረው ድንበርና ከዚያ በኋላ ከመጡ የፖለቲካ ግጭቶች ነው። በታሪክ መነጽር ግን ሁለቱ ህዝቦች ከአንድ ስር የወጡ ወንድማማቾች ናቸው ይለናል ይህ ኤርትራዊ ሞገስ ንጉሴ። ባርነት ወይስ ነጻነት? መልሱ የተሰጠ ምርጫ። ከሚያዝያ 15 እስከ ሚያዝያ 17 1985 ዓ.ም የተካሄደው የኤርትራ ህዝብ ውሳኔ ሪፈረንደም በወቅቱ በኢትዮጵያ ውስጥ ለነበሩት ኤርትራውያን በምርጫው ካርድ ላይ የቀረበላቸው ምርጫ ባርነት ወይስ ነጻነት የሚል ነው። ባርነት የኢትዮጵያ አንዱ አካል ሆኖ መቀጠል ሲሆን ነጻነት ከኢትዮጵያ መገንጠል ነው። ሮማን ተወልደ የውዲታ በሚለው ግለ ታሪክ መጽሐፏ ገጽ 232 እስከ 233 ላይ የኤርትራ የመረጃ የደህንነት ሰው የነበረውን
የፍቅረኛዋን ዳኒን እናት በዘወርዋሬ ምንን እንደመረጡ ስትጠይቃቸው እዋይ ልጄ ባርነት እንዴት ይመረጣል ብለሽ ነው ይሏታል። እውነት ነው። ባርነት ወይንስ ነጻነት የሚል ምርጫ ቀርቦለት ማን ባርነትን ይመርጣል? መልሶ የተሰጠ ምርጫ ነው። ሮማን ተናዳ ታዲያ ምርጫ ካርዱ ላይ አንድነት ወይም መዋሃድ የሚል ቃል መጠቀሙ አይሻልም ነበር? እንዴት ባርነትን ለምርጫ ያቀርቡታል? ዳኒ ምን ማለት ነው ትለዋለች። ዳኒም እንዴ ሮሚ ያው ኤርትራ ነጻ መሆኗ ስለማይቀር ሻዕቢያ ለ30 ዓመታት የተዋጋለትን ዓላማ በምርጫ ስም ፉርሽ እንዳይሆንበት ብለው ነው። አውቀው ነው እኮ። እንዲህ ያሉ ሸፍጦች አይገቡሽም አይደል? ፖለቲካ ነው ብሎ መልሶላታል። በሚገርም መልኩ በሕዝበ ውሳኔ ምርጫው ከተሳተፉት 1,102,410 ኤርትራውያን መካከል ከኢትዮጵያዊ ማንነታቸው ጋር በፍቅር የወደቁ 1822 ኤርትራውያን ባርነት የሚለው ምርጫን በገዛ ፈቃዳቸው መርጠዋል። መልሱ የተሰጠውን ምርጫ መልሱን አንፈልግም ብለው ምን አይነት የህሊና ልዕልና ነው? ነጻነት ወይስ ባርነት የሚለው የኤርትራ ሕዝበ ውሳኔ ምርጫ የቶኒ ሞርሰንን ቢላቭድ መጽሐፍ ውስጥ ያለችውን ሴዝ የተጋፈጠችውን ምርጫ ያስታውሳል። ሴዝ በዘመኑ ከነበሩ ባሪያዎች መካከል አንዷ ስትሆን ያጋተችው የጡት ወተት ሳይቀር የተሰረቀባት እናት ናት። የባርነት ግፍ ሲያንገሸግሻት አምልጣ ኮበለለች። ሆኖም ባሪያ ያዦች ዳግም ሊይዟት ሲቃረቡ ቢላቭድ የተባለች ሕፃን ልጇ ላይ አደገኛ ውሳኔ ወሰነች። ልጄ እኔን የምትተካ ባሪያ ሁና በባርነት ሰንሰለት ዕድሜ ዘመኗን ከምትማቀቅ በሞቷ ነጻነቷን ልስጣት ብላ ጉሮሮዋን በመጋዝ ከርክራ ባርነቷን ነጠቀች። ለቢላቭድ የትኛው ይሻላት ነበር? ባርነት ወይስ ነጻነት? ሕይወት ወይንስ ሞት? ነጻነታችን የሞታችን አዋጅ ከሆነ የነጻነቱ ፋይዳ ምን ላይ ነው? እስናፍቅሽ አዲስ ድሬ ቲዩብ ላይ በጻፈችው ጽሑፍ ኤርትራ የነጻነት ቀን ትላለች። ከኢትዮጵያ የመገንጠል ቀን ነው። እኛ ቅኝ ገዢ ሀገር የለንም ብላ ትጀምራለች። የማልወደው አገላለጽ የኤርትራ የነጻነት ቀን የሚለውን ድራማ ነው። ቢሉን ቀጥቅጦ በኢትዮጵያ ለማስረጽ የሚሞክረው ህወሓት ነበር። ያም ሆኖ ኢትዮጵያን እንደ ቅኝ ገዢ የሚመለከት ዓለም ስለሌለ ቃሉ ትርጉም አልባ ሆኖ ኖሯል። ከኢትዮጵያ የመገንጠል ቀንም ስሙ የነጻነት ይባል እንጂ የወዲ አፎም ቀን ነው። ወዲ አፎም የሀገር ባለቤት መላው ኤርትራዊ ክፍለ ሀገር አጥቶ ስደት የጀመረበት። ያም ሆኖ በሰው ሀገር ውስጥ ጉዳይ የሚለውን ልቀበልና ልቀጥል። በኤርትራ ሀገር መሆን ኢትዮጵያ አንገቷ ተቆርጧል ብለው ከሚሰብኩት ወገን አይደለሁም። ይሁን እንጂ ደግሞ የኢትዮጵያ አካል ሆና የሺህ ዓመታት ታሪክ ተጋርታለች። ኢትዮጵያ ከፍ ባለችባቸው ወርቃማ የጥንት ስልጣኔዎች ውስጥ አካልና ባለድርሻ ናት። ከዚህ አንጻር አሁንም እንደ ኢትዮጵያ አካል ብትኖር ለሁለቱም ክብርና ጥቅም ይሆናል። በተረፈ ኤርትራ ከገዛ ሀገሯ ፈቅ ብላ ትንሽ ሀገር ሆነች እንጂ ሌላ ተአምር እንደተፈጠረ አሊያም ከአንድ አፍሪካዊት ሀገር ሌላ ቀኝ ገዢ እንደተወገደ 34 ዓመት ከበሮ መደለቅ ታጥቦ ምን የሚባለው አይነት ነው። ሲንጋፖርነትን ተመኝታ ሶማሊያነትን የተራበች ሀገር ነጻነት በሚል ስም ዓመት በቆጠረሽ ቁጥር ወደ ጎረቤቷ ጣት ትቀስራለች። ኤርትራ እኮ እንደ ጎጃም እንደ ጎንደር አንድ ክፍለ ሀገር ናት። ሰፈሩን መምራት የፈለገ ቡድን ኢትዮጵያን መጉዳት በፈለገ ሴረኛ ተመክሮና ተደግፎ ትጥቅ ገባ። ኋላ ቀር የመንግሥት ሥርዓትና የፖለቲካ ርዕዮት ትግሉን አፋፋመው። ውጤቱ የኤርትራ ሀገርነት ሆነ። ይህ ቀን ኤርትራ ሀገር የሆነችበት ቀን ቢባል ነውር የለውም። ይህ ቀን የነጻነት ቀን ሲባል ግን ጸያፍ ነው። አንደኛ ኤርትራ ኢትዮጵያ የሚባል ሀገር አብራ የፈጠረች ጥንታዊ አካል እንጂ በዘመቻ የተከተተች የሌላ አካል ግዛት አይደለችም። በሌላ በኩል ሀገር ሆኖ አብሮ መቆም ትርጉሙ በቀኝ መገዛት አይደለም። ስንቱ የኤርትራ ጥያቄ ቅኝ ግዛት ነው አይደለም እየተባባለ በየጎራው ሲከፋፈል ያኔ ፖለቲካዊ ትርጉም ስላለው ተፈልጎ ይሆናል እንበል። ዛሬ ድረስ መንጓተቱ ግን በአምናው በሬ ማረስ ነው ስትል አስፍራለች። በመግቢያችን ላይ ያነሳነውን የአምባሳደር ዘውዴ ረታን የኤርትራ ጉዳይ መጽሐፍን እናንሳ። የኤርትራ ጉዳይ ከ1941 እስከ 1963 ነው የሚሰኘው። በዚህ የኤርትራ ጉዳይ መጽሐፍ ውስጥ አቶ ተድላ ባይሩ ከዋናዎቹ ታሪካዊ ተዋናያን አንዱ ናቸው። የመጽሐፉ ሰፊ ክፍል የእሳቸውን የፖለቲካ ሕይወት፣ ለኤርትራና ኢትዮጵያ አንድነት ያደረጉትን ተጋድሎና በኋላ ላይ የደረሰባቸውን ውርጅብኝ ይተነትናል። አቶ ተድላ ባይሩን በተመለከተ በመጽሐፉ ውስጥ የቀረቡት ዋና ዋና ነጥቦች የሚከተሉት ናቸው። አንደኛ፣ የአንድነት ማህበር መሪነት።
አቶ ተድላ ባይሩ የኤርትራና የኢትዮጵያ አንድነት እንዲጸና ከታገሉ ግለሰቦች ቀዳሚው ነበሩ። የአንድነት ማህበር ዩኒየኒስት ፓርቲ ዋና ጸሐፊ በመሆን ህዝቡን በማስተባበርና ለተባበሩ መንግስታት ድርጅት መርማሪ ኮሚሽኖች የኤርትራ ህዝብ ፍላጎት ከኢትዮጵያ ጋር መዋሃድ መሆኑን በማስረዳት ረገድ ከፍተኛ ተጽዕኖ ነበራቸው። ሁለተኛ የመጀመሪያው የኤርትራ መሪ ቺፍ ኤክስኪዩቲቭ ነበሩ። በ1952 ዓ.ም የፌዴሬሽኑ ሥርዓት ሲጀመር አቶ ተድላ ባይሩ የመጀመሪያው የኤርትራ መንግስት መሪ ሆነው ተመረጡ። ይህ ወቅት የሳቸው የስልጣንና የዝነኛነት ጫፍ ነበር። ንጉሠ ነገሥቱ መረብ ድልድይ ላይ መጥተው ታሪካዊውን የአንድነት ሰንሰለት ሲቆርጡ አቶ ተድላ ከጎናቸው ነበሩ። አቶ ተድላ ባይሩ በስልጣን ላይ ያሉ በፌዴሬሽኑ አተገባበር ዙሪያ ከማዕከላዊው መንግስት ከአዲስ አበባ ጋር አለመግባባቶች መፈጠር ጀመሩ። የፌዴሬሽኑ ሕገ መንግሥት ለኤርትራ የሰጠው የውስጥ አስተዳደር ስልጣንና የንጉሠ ነገሥቱ እንደራሴ ጣልቃ ገብነት ግጭት ፈጠረ። በዚህ ወቅት አቶ ተድላ የፌዴሬሽኑን አስቸጋሪነት ሲገልጹ ጫማው በእግር ልክ ካልሆነ ይቆረቁራል የሚል ዝነኛ አነጋገር እንደነበራቸው በኤርትራ ጉዳይ መጽሐፍ ላይ ተጠቅሷል። በአስተዳደር ውስጥ በነበረው ሽኩቻና ከማዕከላዊው መንግስት በደረሰባቸው ጫና ምክንያት በ1955 ዓ.ም አቶ ተድላ ባይሩ ከስልጣናቸው በገዛ ፈቃዳቸው እንዲለቁ ተደረገ። ደራሲው ዘውዴ ረታ ይህንን ሂደት ሲገልጹ አቶ ተድላ ለስልጣናቸው ከመሳሳት ይልቅ ለገቡት ቃልና ለቆሙለት ዓላማ ታማኝ ለመሆን እንደሞከሩ ያሳያሉ። በሳቸው ፈንታም አቶ አስፋሃ ወልደ ሚካኤል ተተኩ። ከስልጣን ከለቀቁ በኋላ በኢትዮጵያ መንግስት ውስጥ በተለያዩ ዲፕሎማሲያዊ ቦታዎች ለምሳሌ በስዊድን አምባሳደርነትና በሕግ መወሰኛ ምክር ቤት አባልነት አገልግለዋል። ሆኖም ግን የፌዴሬሽኑ ሥርዓት እየተሸረሸረ መምጣቱና ሙሉ በሙሉ መፍረሱ አቶ ተድላን አስከፍቷቸው ነበር። መጽሐፉ በመጨረሻው ምዕራፍ ላይ አቶ ተድላ ባይሩ በኋላ ላይ የነበራቸውን አቋም ሲገልጹ በአንድ ወቅት የአንድነት አቀንቃኝ የነበሩት ሰው በስተመጨረሻ ተስፋ በመቁረጥ ወደ ተቃውሞ ጎራ ማዘንበላቸውንና ይህም ለግለሰቡም ሆነ ለታሪኩ ትልቅ ትራጄዲ አሳዛኝ ክስተት መሆኑን ያትታል። ባጭሩ አቶ ተድላ ባይሩ በመጽሐፉ ውስጥ ለኤርትራና ኢትዮጵያ አንድነት ሕይወታቸውን የሰጡ ነገር ግን የፌዴሬሽኑ ፖለቲካዊ ውጥረትና የማዕከላዊ መንግስት ግፊት ሰለባ የሆኑ መሪ ተደርገው ተስለዋል። ስለ ኤርትራ ጉዳይ መጽሐፍ ግን እሸቱ ብሩ ይትባረክ መነበብ ያለበት ምርጥ የታሪክ መጽሐፍ ሲል ባጭሩ ዳሶታል። በአንጋፋው የታሪክ ጸሐፊ በአምባሳደር ዘውዴ ረታ የተጻፈው የኤርትራ ጉዳይ መጽሐፍ በኢትዮጵያና በኤርትራ ሕዝቦች መካከል የነበረውን አንድነት ትኩረት የሚሰጥና በጊዜው በቅኝ ገዢው በጣሊያን መንግስት አማካኝነት ቅኝ ተገዝታ የነበረችውን ኤርትራን የማስመለሱ ሂደትና በመንግስታቱ ማህበር የነበረውን ክርክርና ሙግት ምን ያህል ፈታኝና ከባድ እንደነበረ ጥርት አድርጎ የሚያሳይ መጽሐፍ ነው ይላል። በንጉሱ ጊዜ ጸሐፊ ትእዛዝ የነበሩት አክሊሉ ሀብተወልድ ኤርትራን ለማስመለስ ያደረጉት ጥረት ውጣ ውረድ የበዛበት ሙግትና የኢትዮጵያን ጠላትና ወዳጅ ሀገራትን ያወቁበትና የለዩበት መሆኑን መጽሐፉ ያስገነዝበናል። አምባሳደር ዘውዴ ረታ ይህንን መጽሐፍ ያዘጋጁበትን ምክንያት በመጽሐፉ በገጽ 9 ላይ ሲገልጹ እንዲህ ይላሉ። የኢትዮጵያና የኤርትራ ሕዝቦች እውነተኛውን ጉዳይ በትክክል ሊያውቁት የሚገባ የ20 ዓመታት ታሪክ አለ። ይኸውም አንደኛ በኤርትራ ውስጥ እጅግ አብዛኛው ሕዝብ ከባዕድ አገዛዝ ለመላቀቅና ኢትዮጵያዊነቱን ለማስመለስ ኢትዮጵያ ወይም ሞት ብሎ መከራና ፈተና እየተቀበለ ምን ያህል እንደታገለ፣ ሁለተኛ የቀዳማዊ ኃይለ ሥላሴ መንግስት ኤርትራን ከኢትዮጵያ ጋር ለማዋሃድ በኃያላን መንግስታት ዳኝነትና በተለይ በተባበሩ መንግስታት ድርጅት ለብዙ ዓመታት ያደረገው ፋታ የሌለው ሙግት እስከ ምን ድረስ እንደነበረ፣ ሶስተኛ በዓለም ማህበር ሸንጎ ላይ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትቀላቀል ፍርዱ እንዴት እንደተወሰነና ከዚያም ለአስርተ ዓመታት የተካሄደው የፌዴሬሽን አስተዳደር በምን መልክ ይሰራበት እንደነበረ በኋላም በምን መልኩ እንደፈረሰ በማለት ምክንያታቸውን ያብራራሉ። መጽሐፉ እንደሚገልጸው በጊዜ የነበሩት የኢትዮጵያ ንጉሥ ቀዳማዊ ኃይለ ሥላሴ ጸሐፌ ትእዛዝ አክሊሉ ሀብተወልድን በፓሪስ የኢትዮጵያ ጉዳይ ፈጻሚ መቀመጫውን በጄኔቭ ባደረገው የዓለም መንግስታቱ ማህበር የኢትዮጵያ ዋና ጸሐፊ እንዲሆኑ ትእዛዝ ሲያስተላልፉ እንዲህ ብለው ነበር። ኤርትራን ወደ ኢትዮጵያ ለመመለስ ቆርጠን ለምንደክምበት ሥራ ይኸው እምነታችንን ባንተ ላይ ጥለን ዋና መልእክተኛችን አድርገናሃል በማለት ሾመዋቸዋል። በጊዜው የኤርትራና የኢትዮጵያ አንድነት ማህበር ፕሬዝዳንት የነበሩት አቶ ገብረ መስቀል ኃይለ ማርያም በሰላማዊ ሰልፍ ላይ የተናገሩት በመጽሐፉ በገጽ 27 ላይ ተቀምጧል። በኮሎኒያሊስቱ ጣሊያን የጦር ኃይል
ከሀገራችን ተገንጥለን መራራውን የቅኝ አስተዳደር ስንቀበል የኖርን ህዝቦች ስቃያችን ተወግዶ ከናት ሀገራችን ከኢትዮጵያ ጋር ለመዋሃድ እንድንችል ፍርድ እንጠይቃለን ሲሉ ድምጻቸውን አሰምተው ነበር። የማህበረ ፍቅሪ ሀገር ፕሬዝዳንት የነበሩት በየነ ባራኪ እንደ አውሮፓውያን አቆጣጠር ህዳር 1947 ዓ.ም የተናገሩትን መጽሐፉ ያስታውሰናል። ንግግሩም እንዲህ ይላል: ለዓለም መንግስታት ማስገንዘብ የምንፈልገው በኮሎኒያሊስት ጣሊያን የተነጠቅነው ኢትዮጵያዊነታችን እንዲመለስልን እስከ ሞት የቆረጥንበት ጉዳይ መሆኑን ብቻ ነው በማለት ተናግረው ነበር። ሌላው ጸሐፊ ትእዛዝ አክሊሉ ሀብተወልድ በፈረንጆች አቆጣጠር በ1949 ዓ.ም በኒውዮርክ በመንግስታቱ ማህበር ስብሰባ ላይ ኤርትራ የኢትዮጵያ ዋና አካል እንደነበረች ካቀረቧቸው አስተማማኝ መረጃዎች መካከል አንደኛው እንደሚከተለው ነበር። የሩቁን ታሪክ ለጊዜው ትተን የቅርቡን ዘመቻ ብንመለከት እንኳን እንደ አውሮፓውያን አቆጣጠር በ1884 ዓ.ም በኢትዮጵያ በእንግሊዝና በጣሊያን መንግስታት መካከል በተፈረመው የሰላም ውል የኤርትራ ግዛት የኢትዮጵያ መሆኑ ስለተረጋገጠ ዛሬ ይህንን ማስረጃ እንዴት አድርጎ መካድ ይቻላል? ሁለተኛ እንደ አውሮፓውያን አቆጣጠር በ1885 ዓ.ም የጣሊያን ኮሎኒያሊስት መንግስት የኤርትራን አውራጃዎች በቅኝ ግዛት የያዘው ከኢትዮጵያ ንጉሠ ነገሥት አስተዳደር ላይ በጦር ተዋግቶ በመንጠቅ መሆኑን ኮምት ስፎርሳ እንዴት ይረሳዋል? በማለት የጣሊያኑን ተከራካሪ ስም በመጥቀስ ተናግረዋል። በመጽሐፉ ብዙ ጉዳዮች ተነስተዋል። የፈረንሳይ አቋም መዋዠቅ፣ የላቲን አሜሪካ ሀገራት በቅኝ ገዢው በጣሊያን ጎን መቆማቸው ጸሐፊ ትእዛዝ አክሊሉ ሀብተወልድን ያናደደና ያበሳጭ እንደነበር መጽሐፉ ይገልጽልናል። በአጠቃላይ መጽሐፉ መነበብ ያለበት ምርጥ መጽሐፍ ነው። ዛሬ ኤርትራ ከእናቷ ተነጥላ ራሷን የቻለች ሉዓላዊ ሀገር ብትሆንም በንጉሱ ዘመን ኤርትራን ከጣሊያን ለመመለስ የተደረገው ተጋድሎ ግን የሚረሳ አይደለም። የኢትዮጵያም ሆነ የኤርትራ ህዝቦች ታሪካቸውን ሊያውቁት ይገባል። የታሪክ ጸሐፊው አምባሳደር ዘውዴ ረታ በሕይወት ቢለዩንም ውለታቸው ግን ከልባችን አይጠፋም። ነፍሳቸውን አምላክ ይማር። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በይህም ነበር መሰናዶ ዛሬ ኤርትራ የተገነጠለችበት ቀንን አስመልክተን ገንጣዮቹ የነጻነት ቀን የሚሉትን ማለት ነው የተከታተላችሁትን መሰናዶ አቀረብንላችሁ። እንደወደዳችሁት እምነታችን ነው። በሌላ የይህም ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ።